የፊት መጨማደድ የሚከሰተው በብዙ ምክንያቶች ጥምረት ሲሆን አብዛኞቹ ደግሞ በእኛ ቁጥጥር ስር ያሉ ናቸው። ጤናማ ቆዳ በአብዛኛው በቂ እርጥበት ያለው፣ ለስላሳ ወጥ የሆነ መልክ ያለው፣ ጠንካራ የተፈጥሮ መከላከያ ያለው እንዲሁም ደግሞ በቂ ኮላጅንና ኢላስቲን፣ ይሄ ማለት ቆዳ ጠንካራ ሆኖ እንዲቆይ የሚረዱ ፕሮቲኖች የተሞላ ነው። እድሜያችን እየገፋ ሲሄድ ቆዳችን በተፈጥሮ እየሳሳ እየደረቀ የመለጠጥ አቅሙም እየቀነሰና ራሱን ከአካባቢ ብክለት የመከላከል አቅሙም እየደከመ ይሄዳል። ይህም በቆዳ ላይ መጨማደድን፣ መስመሮችንና መሸብሸብን ያስከትላል። ምንም እንኳን የዘር ውርስን ይሄ ማለት ጄኔቲክስና ከእድሜ መግፋት ጋር የሚመጡ ተፈጥሯዊ ለውጦችን መከላከል ባይቻልም የፊት መጨማደድን ጨምሮ በቆዳ ላይ የሚታዩ የእርጅና ምልክቶችን ግን መከላከልና መቀነስ ይቻላል። ከምንወለድበት ጊዜም ጀምሮ በህይወታችን ዘመን ሁሉ ቆዳችን በተመሳሳይ ጊዜ ለሚከሰቱ በርካታ ውስጣዊና አካባቢያዊ ሁኔታዎች ተጋላጭ ነው። ሰውነታችን ለእነዚህ ሁኔታዎች የሚሰጠው ምላሽ ነው ወደ ባዮሎጂካላዊና ክሊኒካላዊ የእርጅና ምልክቶች የሚመራን ማለት ነው። ኦክሲዴቲቭ ስትረስን በሚባለው የኦክሳይድና የጸረ ኦክሲዳንት ሂደቶች አለመመጣጠን ምክንያት የሚፈጠሩት ፍሪ ራዲካልስ የቆዳ ሴሎችን በመጉዳት እርጅናን የሚያስከትሉ ይሆናል። ታዲያም እነዚህ ንጥረ ነገሮች የሚያደርሱት ጉዳት እየጨመረ በሄደ ቁጥር የፊት መጨማደድና ሌሎች የእርጅና ምልክቶች የመከሰት እድላቸውም ከፍተኛ ይሆናል። እነዚህ ፍሪ ራዲካልስ በበርካታ አካባቢያዊ ሁኔታዎች የሚቀሰቀሱ ሲሆን ከእነዚህ መካከል የፀሐይ አልትራቫዮሌት ጨረሮች፣ ሲጋራ ማጨስ፣ የአየር ብክለት፣ ኦዞንና እንዲሁም ደግሞ የአመጋገብ ሁኔታችን ይገኙበታል። በመሆኑም ቆዳችን እንዲሸበሸብና እንዲሁም ደግሞ እንዲጨማደድ በተለይ የፊት ቆዳችን እንዲሸበሸብ የሚያደርጉና እንድናረጅ የሚያደርጉ በዋነኛነት እርጅናን እንድንመስል ወይም ደግሞ እርጅናን ሊያስከትሉ የሚችሉ ዋነኛ የሚባሉ ሁኔታዎችን በዚህ ቪዲዮ ላይ እንመለከታለን። እኔ ዶክተር አማኑኤል ነኝ። ቪዲዮውን እስከ መጨረሻው ተመልከቱት፣ ላይክ ማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛውና የመጀመሪያው ቆዳ እንዲሸበሸብ የሚያደርገው ለፀሐይ ብርሃን መጋለጥ ነው። ለቆዳ ካንሰር ከሚያጋልጠው አደጋ በተጨማሪ የፀሐይ ብርሃን በእያንዳንዱ የላይኛው የቆዳ ክፍል ይሄ ማለት ኢፒደርሚስን የሚጎዳ ነው። ተመራማሪዎች እንደሚገምቱት ከሆነም ለፀሐይ አልትራቫዮሌት ጨረሮች መጋለጥ ለ90% የቆዳ እርጅና ምልክቶች ምክንያት ይሆናል። ከጊዜ በኋላም ይህ ጉዳት እየተከማቸ በመሄድ ለቆዳ መሸብሸብ፣ ለጥቁር ነጠብጣቦችና ለቆዳ መቅላትም ይዳርጋል። ሌላው ለፀሐይ ብርሃን መጋለጥ የሚያስከትለው ጉዳት ሰዎች በብርቱ ብርሃን ምክንያት ፊታቸውን እንዲያጨማድዱ ወይንም አይናቸውን እንዲያጠቡ ስለሚያደርግ በቀንድ መካከልና በአይን ዙሪያ ለሚፈጠር የቆዳ መሸብሸብ ምክንያት ሊሆን ይችላል። በማንኛውም ጊዜ ፀሐይ ላይ በምትሆኑበት ወቅት ቢያንስ ሰንስክሪን ፕሮቴክቲቭ ፋክተራቸው 30 የሆነ የፀሐይ መከላከያ ሰንስክሪን መጠቀም አለባችሁ። እንዲሁም ደግሞ የፀሐይ መነጽርንም መጠቀማችሁን መዘንጋት የለባችሁም። የፀሐይ ብርሃን በከፍተኛ ሁኔታ ቆዳችንን እንደሚጎዳው ማስተዋል ይኖርባችኋል ማለት ነው። ሁለተኛ፣ ሲጋራ ማጨስ። ሲጋራ የምታጨሱ ከሆነ በውስጡ ያለው ኒኮቲን ወደ ቆዳ ገጽ ደም የሚያመላልሱ ጥቃቅን የደም ቧንቧዎችን ያጠባል። ይህም የሴሎች መታደስንና መርዛማ ነገሮችም ከሰውነት የመወገድ ሂደትን ያደናቅፋል። በተጨማሪም ቆዳ ወጣት ሆኖ እንዲታይ የሚያስፈልጉትን ኮላጅንና ኢላስቲን የተሰኙ ጠቃሚ ፕሮቲኖችን የሚሰባብር ኤንዛይምን እንዲለቀቅ ያደርጋል። ከዚህም በላይ የሲጋራ ጭስ በራሱ በደማችሁ ውስጥ የሚዘዋወሩ በመቶዎች የሚቆጠሩ መርዛማ ነገሮች የተሞላ ነው። ሲጋራ ማጨስ የቆዳ ቁስል የመፈወስ ሂደትንም እንደሚያዘገይ በሰፊው ይታወቃል። አጠቃላይ ሲጋራ ማጨስ ሙሉ ለሙሉ አይደለም ለቆዳችሁ ለአጠቃላይ ጤናችሁ ጠንቅ ነው። ሶስተኛ፣ ጭንቀት ለማንኛውም የሰውነታችን ክፍል መጥፎ ቢሆንም ጉዳቱ ግን በይበልጥ በቆዳችን ላይ በግልጽ የሚታይ ይሆናል። የቆዳ ሽፍታ፣ የጭንቅላት ፎረፎርና ሌሎችም የቆዳ ችግሮች በጭንቀት ምክንያት እንደሚባባሱ በተደጋጋሚ ይነገራሉ። በአንጻሩ ደግሞ ሜዲቴት ማድረግ ወይም ደግሞ ሌሎች ጥልቅ የመዝናኛ ዘዴዎችን የሚያዘወትሩ ሰዎች በፍጥነት እንደሚድኑ በርካታ ጥናቶችም ያሳያሉ። በዝግታና በጥልቀት ከሆድ የሚወጣ ትንፋሽ በሊምፋቲክ ሲስተም አማካኝነት ቆሻሻዎች ከሰውነት እንዲወገዱ ይረዳል። በተጨማሪም የደም ዝውውር መጨመሩ የሴሎች መተካትን የሚያፋጥን ሲሆን የፊት መሸብሸብን ለመቀነስ የሚያስፈልጉትን የኮላጅንና የኤላስቲን መፈጠርን ያበረታታል። ጭንቀትን የምታበዙ ከሆነ ወይም ደግሞ ብዙ ጊዜ አብዛኛውን ታይማችሁን በስትረስ የምታሳልፉ ከሆነ ቆዳችሁ እንዲሸበሸብ የሚያደርግ ምክንያት ይሆናል ማለት ነው። አራተኛ፣ የተመጣጠነ ምግብ እጥረት። ቅባቶች፣ በፋብሪካ የተቀነባበሩ ምግቦች የቆዳ ላይ ሽፍታ ሊያመጡ እንዲሁም ደግሞ ቆዳችሁ ወጣት ሆኖ እንዲታይ የሚያስፈልጉትን ኢላስቲንና ኮላጅንን ሊሰባብሩ ይችላሉ። በቀን ውስጥ የሚመከሩትን አትክልትና ፍራፍሬዎችን መመገብ አስፈላጊ ነው። በተጨማሪም እንደ ሳልመን፣ አሳ፣ አቮካዶ፣ ዋልነትስ፣ የወይራ ዘይትና
የተልባ ፍሬ የመሳሰሉ በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦች ላይ ትኩረት ማድረግ ያስፈልጋል። እነዚህ ምግቦች ቆዳን ከመመገብ ባለፈ ቆዳ እንዲለጠጥ በማድረግ የፊት መሸብሸብን ይቀንሳሉ። ታዲያም ለፊታችሁ ጥራትና ቆዳችሁ በተለይ የፊት ቆዳችሁ ያማረ እንዲሆን በተለይ ፍራፍሬዎችና አትክልቶችን ብትመገቡ ውጤቱ ከፍተኛ ይሆናል። ነገር ግን በተቃራኒው የተቀነባበሩ ምግቦችን፣ ጣፋጮችን የምታበዙ ከሆነ ደግሞ ቅባትንም ጨምሮ የምታበዙ ከሆነ ቆዳችሁ ላይ በጊዜ ሂደት ጉዳትን እየፈጠረ ይመጣል ማለት ነው። እርጅናንም ያስከትልባችኋል። አምስተኛ ስኳር። ስኳር እንደ ሲጋራ ማጨስና ቅባታማ ምግቦች ሁሉ በልብና የደም ዝውውር ስርዓት በተለይ ደግሞ በቆዳ ላይ ከፍተኛ ጉዳት ማድረስ ብቻም ሳይሆን ግላይኬሽን የተሰኘ ሂደትን የሚፈጥር ነው። ይህም ሂደት ቆዳን ደጋፊና መጨማደድን መከላከያ የሆነውን ኮላጅንን የሚጎዳ ነው። በሌላ አነጋገር ስኳር ከኮላጅን ጋር በመጣበቅ ቆዳ ለስላሳና ተለዋዋጭ ከመሆን ይልቅ እንዲደርቅና እንዲሰባበር ያደርገዋል። ይህም ለቆዳ መድረቅ፣ መሳሳት፣ መሸብሸብና ያለ ዕድሜ ማርጀትም ይዳርጋል። ስድስተኛ አልኮል። ከመጠን በላይ አልኮል መጠጣት ቆዳን ያደርጋል። ምክንያቱም ደግሞ አልኮል የሽንት መጠንን በመጨመር ውሃን ከሰውነት ስለሚያስወጣ ነው። በተጨማሪም የቆዳን ገጽ በማድከም የደም ስሮች እንዲለጠጡ ያደርጋል። ይህም ቆዳ ቀይ ሆኖ እንዲታይና የቆዳ ችግሮችም እንዲባባሱ ያደርጋል። አስታውሱ፣ ወደ ሰውነታችሁ የምታስገቡት ማንኛውም ነገር በቆዳችሁ ላይ እንደሚታይ መዘንጋት የለባችሁም። ስለዚህ አልኮልን በዛው መጠን ሁሉ ቆዳችሁ ላይ የሚያደርሰውን ጉዳት ጎልቶ የሚታይ ይሆናል ማለት ነው። በቶሎ ሊታይ ባይችልም በጊዜ ሂደት ግን አልኮልን የምታበዙ ከሆነ ቆዳችሁን እየጎዳ ይሄዳል። ለእርጅና ለቆዳ መሸብሸብም ምክንያት ይሆናል ማለት ነው። ሰባተኛ የእንቅልፍ እጥረት። እንቅልፍ ሰውነታችሁ ራሱን የሚጠግንበት የሚያድስበት እናም መርዛማ ነገሮችን ከቆዳ ውስጥ የሚያስወግድበት ጊዜ ነው። በቅርቡ በተደረገ አንድ ጥናት ተመራማሪዎች እንዳረጋገጡት ከሆነም በቂ እንቅልፍ የማያገኙ ሰዎች እንደ ጥቃቅን የፊት መጨማደድ፣ ወጥ ያልሆነ የቆዳ ቀለምና የቆዳ የመለጠጥ አቅም መቀነስ ያሉ የቆዳ እርጅና ምልክቶች በበለጠ ይታዩባቸዋል። በቂ እንቅልፍ አለማግኘትም ኮርቲሶል የተሰኘው ሆርሞን ከልክ በላይ እንዲመረት ያደርጋል። ይህም ሆርሞን ደግሞ የቆዳ ሴሎች ራሳቸውን የመተካትና የመታደስ ችሎታቸውን የሚያደናቅፍ ይሆናል ማለት ነው። ለዚህም ሲባል ከ7 እስከ 8 ሰዓታት መተኛት ለጤናም በጣም ተመራጭ ነው። እንቅልፍ በጣም ያስፈልጋችኋል። ቆዳችሁ ላይ ጎልቶ እንዲታይ በቀን የሚመከረውን ያክል የእንቅልፍ መጠን ልታገኙ ይገባል ማለት ነው። ስምንተኛ ከዚሁ ጋር ተያይዞ የአተኛኝ ሁኔታ ነው። የአሜሪካ የቆዳ ሕክምና አካዳሚ እንደሚያስጠነቅቀው ከሆነ ሁልጊዜ በጎን ወይም ደግሞ በሆድ መተኛት ልክ ደጋግሞ ፊትን እንደማኩረፍ ሁሉ በጉንጭ በአገጭና በደረት ላይ የማይጠፉ መጨማደዶችን ያስከትላል። ቢቻል በጀርባ መተኛት ይመከራል። ሆኖም ግን እንቅልፍ አጥቶ ከማደር ደግሞ ጥራት ያለው እንቅልፍ በማንኛውም አተኛኝ ማግኘት ይበልጣል ማለት ነው። ነገር ግን የአተኛኝ ሁኔታችሁም ፊታችሁ ላይ ጉዳት እንደሚያደርስ ማወቅ አለባችሁ። በተለይ በሆዳችሁ የምተኙ ከሆነ በፊታችሁ የምተኙ ከሆነ ይህ በጉንጭ ላይ እንዲሁም ደግሞ በአገጭ በደረት አካባቢ መጨማደዶችን በመፍጠር የቆዳ መሸብሸብን የሚያስከትል ይሆናል ማለት ነው። ዘጠነኛ እንቅስቃሴ አለማድረግ። የአካል ብቃት እንቅስቃሴ ማድረግ ቆዳ በኦክሲጅን የበለጸገ ደም እንዲያገኝ ያደርጋል። ይህም ደግሞ አሮጌ የቆዳ ሴሎች እንዲወገዱና አዳዲስ ሴሎችም እንዲተኩ ያግዛል። በተጨማሪም የሰውነት ቆሻሻን ለማስወገድና ንጥረ ነገሮችንም ለማድረስ የሚያገለግለው የሊምፋቲክ ፈሳሽ ዝውውርም እንዲቀላጠፍ ያደርጋል። ማንኛውም አይነት እንቅስቃሴ ለቆዳ ጠቃሚ ነው፣ ፈጣን እርምጃን ጨምሮ ማለት ነው። እንቅስቃሴ ለአጠቃላይ ጤንነታችሁ ጠቃሚ ነው፣ ለቆዳችሁም እጅግ በጣም አስፈላጊና ጠቃሚ ነው ማለት ነው። ስለሆነም እንግዲህ እነዚህ 9 መንስኤዎች ወይም ደግሞ ምክንያቶች ቆዳችን እንዲሸበሸብ ስፔሻሊ ደግሞ ፊታችን እንዲሸበሸብ የሚያደርጉ ቆዳችን እንዲጨማደድ የሚያደርጉና እርጅና ውስጥ የሚከቱን ሁኔታዎች ናቸው ማለት ነው። አስታውሱ፣ ቆዳችሁ እንዲሸበሸብ የሚያደርጉትን ምክንያቶች 80 በመቶውን መቆጣጠርና መከላከል ትችላላችሁ። ታዲያም ለዚህ ያለ ዕድሜ የሚመጣን የቆዳ እርጅናን ለመከላከል የሚረዱ ጠቃሚ የሆኑ መንገዶች አሉ። ጥቂቶቹን ስነግራችሁ ቆዳችሁን በየቀኑ ከፀሐይ ብርሃን መከላከል ይኖርባችኋል። ይህንን በመጀመሪያ ልታደርጉት የሚገባው ነገር ነው። ሌላው ማጨስን ማስወገድ አለባችሁ። ጤናማና የተመጣጠነ ምግብን መመገብ አለባችሁ። ምንጊዜም ቢሆን ሰው የበላውን ነው የሚመስለው ይባላል። ስለዚህ የምትበሉት ነገር ፊታችሁ ላይ መታየቱ አይቀርምና ከላይ ቆዳችሁ ላይ ለምታስቡት ነገር ብቻም ሳይሆን ሆዳችሁ ውስጥ ለሚገባውም ነገር ጥንቃቄ ማድረግ አለባችሁ። የተመጣጠነ ምግብ ለቆዳችሁ ተስማሚ የሚባል ምግቦችን በዋነኛነት አትክልቶችንና
ፍራፍሬዎችን መመገብ አለባችሁ። ያኔ ቆዳችሁ ያማረና ውብ እንዲሁም ደግሞ ወጣት ይሆናል ማለት ነው። ስለዚህ የተመጣጠነ ጤናማ አመጋገብን ማግኘት አለባችሁ። በመደበኛነትም እንቅስቃሴ መስራት ይኖርባችኋል። በቂ እንቅልፍ ማግኘት አለባችሁ። ፊታችሁንም በአግባቡ ማጽዳት ወይም ደግሞ መታጠብ ይኖርባችኋል ማለት ነው። ስለዚህ እንግዲህ እነዚህን መንገዶችን በመከተል አብዛኛውን የቆዳ መጨማደድን እንዲሁም ደግሞ እርጅናን ምልክቶችን መከላከል ትችላላችሁ ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ ጠቃሚና አስተማሪ እንደሆነ ግምቴ ነው። ቪዲዮ ሌሎችንም ሊጠቅምና ሊያስተምር ስለሚችል ሌሎችም ሊያውቁት ስለሚገባ በቅንነት ሼር አድርጉልኝ። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።